ይትባረክ እግዚአብሔር ዘሰማየ ሕማማተ ወልዱ ክብረ ወስብሐተ የልጁን የመድኃኒታችን የኢየሱስ ክርስቶስን መከራ ሕማምና ሞት ለኛ ክብር ያደረገልን ቅዱስ እግዚአብሔር አብ ክብር ምስጋና ይግባው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ከተለዩት መሃል የተለየች ከተመረጡት መካከል የተመረጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች ንዕድ ክብርት የምትሆን የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች በዚሁ ቅዱስ ስፍራ የተገኛችሁ ምእመናን ምእመናት በአምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? ምስጋና የባሕርይ ገንዘቡ የሚሆን የቅዱሳን አምላክ ቅዱስ እግዚአብሔር በደላችንን በምሕረቱ ብዛት ሸፍኖልን እድሜ ለንስሐ ሰጥቶን ዳግም በእድሜያችን ላይ ይህን ሰዓት ተጨማሪ አድርጎልን በቅድስናው ስፍራ ተሰብስበን ቅዱስ ቃሉን እንድንሰማ ክቡር ስሙንም ጠርተን እንድናመሰግነው ስለረዳን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሁን። ብፁዓን እለ ይሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግሥተ ሰማያት። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። እግዚአብሔር አምላካችን እንደረዳንና እንደፈቀደልን መጠን ለዛሬ ባለን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። የምስጢር ባለቤት ቅዱስ እግዚአብሔር ለቀደሙ አባቶቻችን ለነቢያት፣ ለሐዋርያት፣ ለቅዱሳን ሊቃውንት ምስጢሩን ጥበቡንና ማስተዋሉን እንደሰጣቸው ሁሉ ዛሬም በዚህ ጉባኤ መሃል ተገኝቶ ለሁላችን የሚረባንን የሚጠቅመንን መልካም ሕያውና ቅዱስ ቃሉን እንዲያስተምረን የእርሱ ቅዱስ ፈቃዱ ይሁንልን። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ዛሬም ምናልባት ስደት፣ መከራ፣ መጎሳቆል፣ ሐዘንና ጭንቀት በብዙ ምክንያት ወደ ሕይወታችን ሊመጣ ስለሚችል ያን ወደ ሕይወታችን የመጣውን ፈተና በምን አይነት መልኩ ማስተናገድ እንዳለብን መንገድ የሚያሳይ ትምህርት ነው የምንማረው። እግዚአብሔር አምላካችን የራቀውን እንዲያቀርብ የረቀቀውን እንዲያጎላ የተሰወረውንም ገልጦ እንዲያስተምረን የእርሱ ቅዱስ ፈቃዱ ይሁንልን። ቅዱስ ማቴዎስ ጌታችን በተራራ ላይ ያስተማረውን የተራራውን ስብከት አንቀጸ ብፁዓንን ሲጽፍ ጌታችን የተናገረውን በተራ በዝርዝር አስቀምጦልናል። እንዲህ ይላል፣ ወሶበ ርእየ ብዙሃነ አሕዛበ አርገ ውስተ ደብር። ብዙ ሕዝብ ባየ ጊዜ ወደ ተራራ ወጣ ብሎ ነው የሚጀምረው። የማቴዎስ ወንጌል ምዕራፍ 5 ቁጥር 1 ላይ ብዙ ሕዝብ ባየ ጊዜ ወደ ተራራ ወጣ። ወአርዳኢሁኒ ቀርቡ ሀቤሁ፣ ደቀ መዛሙርቱም ወደ እርሱ ቀረቡ። ወከሰተ አፉሁ ወመሃሮሙ፣ ነገር ጀመረ እንዲህም ብሎ
አስተማራቸው ይላል። ይሄንን መተርጉማነ መጻሕፍት ሲተረጉሙ ጌታችን ብዙ ሕዝብ ባየ ጊዜ ወደ ተራራ ወጣ። ለምን ወደ ተራራ ወጣ የሚለውን ሲያነሱ ቀድሞ ሥራኤ ሕግ መሆኑን ለመንገር ኦሪትን በተራራ ላይ በደብረ ሲና ተራራ ላይ ለሙሴ ሰርቷት ነበርና ኦሪትንም የሰራሁ እኔ ነኝ፣ ወንጌልንም የማስተምራቸው እኔ ነኝ። ሁለቱ በተለያየ አካል የተገኙ ሕጎች አይደሉም። ሕግን የሰራ እሱ ነው፣ ያንንም ሕግ ያጸደቀው እሱ ነው። ስለዚህ ኦሪትን በተራራ ላይ እንደሰራ ወንጌልንም በተራራ ላይ ለመስራት ሁለተኛው ብዙ ሕዝብ ባየ ጊዜ ይላል። ለምን ከመጀመሪያ ወደ ተራራ አልወጣም? ብዙ ሕዝብ እስከሚሰበሰብ ለምን ጠበቀ የሚለውንም ሲያብራሩ ንጉሥ በመጀመሪያ ሌባውም ወንበዴውም ይከተለዋል፣ ይደግፈዋል በነገሰ ጊዜ። መንግስቱ ሲደላደል ግን በአዋጅ ይለየዋል። ሌባ ወንበዴ የሆንክ ተለይ፣ ከኔ ፖሊሲ ከኔ ሐሳብ የተለየ ሐሳብ ያለው ሰው ይለይ ብሎ አዋጅ ለይቶ በአዋጅ እንደሚለይ ጌታችንም በመጀመሪያ ተአምር ትምህርት የሰሙ ተሰበሰቡ። የቃና ዘገሊላውን ተአምር ያዩ ነገሩን የሰሙ ተሰበሰቡ። አሁን ወደ ተራራ ወጣና አንቀጸ ብፁዓንን አስተማረ። ይሄ አንቀጸ ብፁዓን የሚባለው ትምህርት እውነተኛውን ተከታይ ከውሸተኛው ለይቶ ለማጽደቅ ነው። ስለዚህ አንቀጸ ብፁዓን መለያ ነው፣ ሰይፍ ነው። በአንቀጸ ብፁዓን ይለያቸዋል። ብፁዕ የሚያሰኝ ስራ እኔን የሚከተል ለኔ መንግስት የሚሆን ይሄን ያደረገ ነው ብሎ ጌታችንም ሊያስተምር ወደ ተራራ ወጣ። ደቀ መዛሙርቱም ቀረቡ። ሌላው ባለበት ባገኘበት ይሰማል። ደቀ መዛሙርቱ ግን ጥንተ ቀራቢዎች ናቸውና ወደ እርሱ ቀረቡ። ነገር ጀምሮም አስተማራቸው። ሲያስተምር 9 ጊዜ ብፁዕ ስለሚያሰኝ ነገር ነግሯቸዋል። እየሰማችሁ ነው? ስንት ነግሯቸዋል አልኳችሁ? 9 ብፁዕ የሚያሰኙ በጎ ምግባራትን ነግሯቸዋል። እና በ10ኛው ዛሬ በርዕስነት ያነሳነውን ያመጣል። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና ይላል። ሰምታችሁኛል? አንዴ የተናገሩልኝ ስለ ጽድቅ የሚሰደዱ በሉ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ስለ ቃሉ እግዚአብሔር ክብር ምስጋና ይግባው። አሁን መንግሥተ ሰማያት ለእነርሱ ናትና የሚለውን በ9 ብፁዓን መካከል 2 ጊዜ ተናግረውታል። በመጀመሪያና በመጨረሻ ላይ መጀመሪያ እንዲህ ይላል፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ ሲጀምር ማለት ነው። አፉን ከፍቶ አስተማራቸው ይልና ሲያስተምራቸውም እንዲህ አለ፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ስለዚህ ብፁዕ ስለሚያሰኝ መንግሥተ ሰማያትን ስለሚያስወርስ በጎ ነገር ሲናገር በመንፈስ ድሆች የሆኑ ብፁዓን ናቸው አለ። ከዚያ በኋላ የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉ። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉ። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉ። የሚምሩ ብፁዓን ናቸው፣ ይማራሉ። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስታርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ስንት ጊዜ ተናገረ? መቼም ተስፋው ማለት ነው። እያንዳንዱ ክርስቲያን ለሚያደርገው በጎ ምግባር የሚያገኘውን ሽልማት የሚገጥመውን በጎ ነገር ሲናገር በመጀመሪያና በመጨረሻ በአንደኛውና በ8ኛው ብፁዓን መንግሥተ ሰማያትን ይወርሳሉና የሚል ተናገረ። ለምንድን ነው 2 ጊዜ ተናገረው ሲል በመጀመሪያ ላይ የዋሆች በመንፈስ ነዳያን የሆኑ በመንፈስ ድሆች የሆኑ ብፁዓን ናቸው ብሎ መናገሩ
መንግስተ ሰማያት መጀመሪያ ለአዳም የተሰጠች መሆኗን ለመግለጥ ነው። በስምንተኛው ብፁዓን ይሄንኑ መድገሙ በስምንተኛው ሺህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ የመንግስተ ሰማያትን በር እንደከፈተልንና ለሁላችን እንደተሰጠች ለማጠየቅ ነው። በስምንተኛው መንግስት ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና። ታዲያ ይሄንን ቃል ሊቃውንተ ቤተ ክርስቲያን እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ቄርሎስ ዘእስክንድርያ ሲያብራሩ ሲተረጉሙ፣ በተለይ ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ይሄንን ቃል የተናገረው በሰባተኛው ብፁዓን ምን ብሏል? የሚያስታርቁ ብፁዓን ናቸው። ብፁዓን ገባርያነ ሰላም ይላል። ሰላምን የሚያደርጉ በማስታረቅ ሰላምን የሚፈጥሩ በጸበኞች መካከል ሰላምን የሚያወርዱ ሁከት እንዳይነሳ ጭቅጭቅ እንዳይፈጠር የሚያደርጉ ብፁዓን ናቸው። ብፁዓን የሚለው ንዑዳን ክቡራን የሚል ትርጉም አለው ናቸው። ለምን? ይማራሉና የእግዚአብሔርም ልጆች ይባላሉና ብሎ ተናግሮ ነበር። ሰላምን የሚያደርጉ ብፁዓን ናቸው። የማን ልጆች ይባላሉ? የእግዚአብሔር ልጆች ይባላሉ። ገብረ ሰላም በመስቀሉ ክርስቶስ ከሰማይ ሰማያት ወርዶ ሰላምን ነው የሰጠን። አስታረቀን። ሰውንና መላእክትን አስታረቀን። ሰውንና እግዚአብሔርን አስታረቀን። ምድርና ሰማይን አስታረቀን። የተጣሉትን መስተጻረራርን አንድ አደረገ። በሞቱ ቀን የማይነጋገሩት እንኳን በሱ ምክንያት እንዲነጋገሩ አደረገ። ስለዚህ ሰላምን አወረደ። ልክ የሚያስታርቁ ሰላምን በጠበኞች መካከል የሚፈጥሩ ሰዎች ንዑዳን ክቡራን ናቸው፣ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። የሚያስታርቁ ሰዎች እግዚአብሔርን ይመስሉታል፣ የእግዚአብሔር ልጅ ይመስሉታል። ቅዱስ ጳውሎስ ተመሰሉ ኪያየ በከመ አነ እትሜሰሉ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ ብሎ እንደተናገረ የሚያስታርቁ ሰዎች፣ የሚያስማሙ ሰዎች፣ ሰላምን የሚያወርዱ ሰዎች የእግዚአብሔር ልጅ ይመስሉታል ካለ በኋላ ስለ ጽድቅ የሚሰደዱ ብፁዓን ናቸው ነው ያለው። መጀመሪያ ሰላምን የሚፈልጉ ብፁዓን ናቸው። ቀጠለና ስለ ጽድቅ ምን የሚሉ? ይሄንን ዮሐንስ አፈወርቅ ምን ይላል? ጽድቅን ትቶ ጽድቅን ረስቶ ጽድቅን ረግጦ ጽድቅን ርቆ ሰላምን መፈለግ አይገባም። ቢገኝ እንኳን ሰላሙ አይጠቅምም። ከጽድቅ የተለየ ሰላም አይጠቅምም፣ አይረባም፣ አይዘልቅም። አጭር ነው፣ ቶሎ ይደፈርሳል። ለምሳሌ ሰዎች ሲሳሳቱ እያዩ ሲበድሉ እያዩ ይሄንን ስህተት ባወጣ ለዚህ መልስ ብሰጥ ሰላም ይደፈርሳል ብለው እውነትን የሚደብቁ ጽድቅን የሚዘነጉ እንዲህ ብል ሰላም ይጠፋል ለሰላም ብዬ ነው ብለው ክፉ ነገርን ተሸክመው የሚኖሩ ሰዎች ያ ሰላም አይጠቅማቸውም ይላል ቅዱስ ዮሐንስ አፈወርቅ። መጀመሪያ ሰላምን የሚፈልጉ ብፁዓን ናቸው ካለ በኋላ ክርስቲያኖች ዋናው ሰላም ነው እንዳይሉ፣ ሰላም ላይ ከሰራን በቂ ነው እንዳይሉ፣ ከዚህ ቀጥሎ ምን አለ? ስለ ጽድቅ የሚሰደዱ አለ። ስለዚህ ከጽድቅ የተለየ ሰላም አይጠቅምም። ነቢየ እግዚአብሔር ቅዱስ ዳዊት ሳይል ወርድ ተራከባ ጽድቅ ወሰላም ተሰአማ፣ ጽድቅና ሰላም ተስማሙ፣ እውነትና ምህረት ተገናኙ። ጽድቅና ሰላም ምን አሉ? ጽድቅና ሰላም ተስማሙ። መስማማት አለባቸው። ያ ማለት ምንድነው? በጽድቅ ምክንያት ሰላም ይመጣል። ጽድቅ ባለበት ቦታ ሰላም ይመጣል። ምናልባት በጽድቅ ቦታ ጽድቅ እየተሰራ ሰላም የደፈረሰ ቢመስልም የጽድቅ የመጨረሻ ውጤቱ ሰላም ነው። ነገር ግን ጽድቅን ትቶ ጽድቅን ረስቶ ከጽድቅ ርቆ ሰላም ፍለጋ ሰላሙም አይገኝም። ቢገኝም የደፈረሰ ሰላም ነው። መረጋጋት የሌለበት ሰላም ነው። እና አንዳንድ ጊዜ ሰዎች ሲበድሉ፣ ሰዎች ኃጢአት ሲያደርጉ፣ ሰዎች የማይገባ ስራ ሲሰሩ እንዲህ ይሄንን ኃጢአት ብናገር ይሄን ችግር ባወጣ
ሰላም ይጠፋል፣ ሁከት ይመጣል ብለው የሚታገሱ ሰዎች መኖር የለባቸውም፣ አይገባም። ለሰላም ሲባል የሚተው ጽድቅ የለም። ለሰላም ሲባል የሚረሳ ጽድቅ መኖር የለበትም ሲል ስለዚህ የሚያስታርቁ ሰላምን የሚያመጡ ብፁዓን ናቸው ካለ በኋላ ስለ ጽድቅ የሚሰደራል። ለዚህ ምሳሌ እናምጣ። ነቢየ እግዚአብሔር ቅዱስ ኢሳይያስ በነበረበት ዘመን ንጉሱ ኦዝያን ይባላል፣ ካህኑ ደግሞ አዛርያስ ይባላል። ሊቀ ካህኑ አዛርያስ ይባላል፣ ካህኑ ደግሞ ኦዝያን ይባላል። እና ይሄ ሊቀ ካህኑ አዛርያስ ሁልጊዜ ይቀመጥ የነበረው ከንጉሱ በስተቀኝ በኩል ነው። እና ጥያቄ ጠየቀው ንጉሱ፣ ሁልጊዜ ለምንድን ነው ከኔ ጎን የምትቀመጥ በቀኝ የምትቀመጠው? ከግራ ተቀምጠህ አታውቅም አለው። መጽሐፍ ወካህን ይነብር በየማነ ንጉስ ይላል ብሎ ይመልስለታል። ካህን በንጉሱ ቀኝ በኩል ይቀመጣል የሚለው መጽሐፍ ነው፣ እኔ አይደለሁም። ስለዚህ እኔ ካህን ስለሆን አንተ ንጉስ ስለሆን ሁልጊዜ ከአንተ ቀኝ መቀመጥ አለብኝ ይለዋል። ይሄን አምኖ ተቀበለ። ይቀጥልና ሁልጊዜ ከንጉሱ የተሻለ ልብስ ለብሶ ነው የሚወጣው። ንጉሱ ለብሶ አጊጦ ከወጣ በኋላ ካህኑ ሊቀ ካህኑ የተሻለ ልብስ ለብሶ ይወጣል። ይሁን በቀኝ ተቀመጥ፣ ግን ከኔ የተሻለ ልብስ ለምን ትለብሳለህ ብሎ ይጠይቀዋል። ካህናት ከይለብሱ ጽድቅ ይላል መጽሐፍ። ካህናት ጽድቅን ይለብሳሉ ይላል። ስለዚህ እኔ አይደለሁም ያልኩት መጽሐፍ ነው ያለው ይለዋል። እና እንዲህ ሲለው ይቀናል። መጨረሻ ላይ አንድ ጥያቄ ጠየቀ። አንድ ቀን ንጉሱ ከፈረደ በኋላ አስተያየት ይሰጣል። ለምንድን ነው እኔ ከፈረድኩ በኋላ አስተያየት የምትሰጠው? እኔ ንጉስ አይደለሁም አለው። እምነ መንግስት ያቢ ክህነት ይላል መጽሐፍ። ከንግስና ክህነት ይበልጣል ይላል። ስለዚህ እኔ ለዛ ነው አሉና ተናደደ ኦዝያን። ምንስ ቢሆን እኔ በአባቴ ከቤተ ይሁዳ ቢሆን በእናቴ ከቤተ አሮን ወለድ የለም ብሎ የክህነት ልብስ ለብሶ ሊያጥን ወደ ቤተ መቅደስ ገባ። ከቅናት የተነሳ ማለት ነው። ወደ ቤተ መቅደስ ገባ። ዕጣን ሲያጥን የዕጣኑ ጢስ ሲነካው ግንባሩ ላይ ለምጽ ወጣበት። ሻሽ ቢጠመጥም ከሻሹ ላይ ወጣበት። ያን ጊዜ ነቢየ እግዚአብሔር ቅዱስ ኢሳይያስ አለ፣ የእግዚአብሔር መልእክተኛ፣ ሁልጊዜ የእግዚአብሔር ራእይ የሚገለጥለት፣ የእግዚአብሔርን ቃል ወደ ህዝቡ የሚወስድ፣ ህዝቡን የሚገስጽ የሚያስተምር እና ኢሳይያስ ፈራ። አሁን ንጉሱን ተሳስተሃል፣ የማይገባ ስራ ሰርቷል ብዬ ብናገር ህዝቡ ያመጽበታል። ማን ያመጽበታል? ስለዚህ ህዝቡ ካመጸበት ሰላም ይደፈርሳል። ሰላሟ የኢየሩሳሌም ሰላሟ ከሚደፈርስ የእግዚአብሔር ህግ ተጥሷል። የማይገባው ንጉስ ወደ ቤተ መቅደስ ገብቷል። ስለዚህ እኔ ዝም ልበል ብሎ ዝም አለ። ለሰላም ሲል ዝም አለ። ለምን ሲል? ለሰላም ሲል። ነቢዩ ኢሳይያስ ህዝቡ ያከብረዋል። የእግዚአብሔር ቃል በየቀኑ እንደሚመጣለት ህዝቡ ያውቃል። ስለዚህ ንጉሱን ቢገስጸው ህዝቡ ለንጉሱ አንገዛም ሊል፣ የእግዚአብሔርን ቤት የደፈረ ህገ እግዚአብሔርን የጣሰ ብለው ለንጉሱ አንገዛም ሊሉ ነው። ንጉሱ ደግሞ በዚህ ምክንያት ወታደር አዝምቶ ከህዝቡ ጋር ከተጣላ ኢየሩሳሌም ሰላም ልታጣ ነው። የኢየሩሳሌም ሰላሟ ከሚጠፋ የእግዚአብሔር ህግ ጽድቅ እንደተጣሰ ይቀጥል ብሎ ዝም አለ። እግዚአብሔር ግን ዳኛ ነው። ኦዝያንን በለምጽ መታውና ኢሳይያስን ደግሞ እኔ የሰጠው ምላስ፣ እኔ የሰጠው ከንፈር፣ እኔ የሰጠው አፍ የኔን ነገር ልትናገር ነው ብሎ ኢሳይያስን ከንፈሩ በለምጽ ተመታ። ስለዚህ ዮሐንስ አፈወርቅ ምን እንደሚለው ጽድቅና ሰላም ተስማሙ። የዳዊት መዝሙር ጽድቅና ሰላም ምን አሉ? ተስማሙ። ስለ ሰላም ሲባል ጽድቅ አይጣስም። ስለ ሰላም ሲባል ጽድቅን መርገጥ አይቻልም። ሰዎች የማይገባ ስራ ሲሰሩ እየተመለከተ ማንም ስለ ሰላም ብሎ ዝም ማለት አይገባውም ሲል ጌታችን ሰላምን የሚያደርጉ የሚወዱ ብፁዓን ናቸው ካለ በኋላ ስለ ጽድቅ የሚሰደዱ ብፁዓን ናቸው የሚለውን አስከተለ። ያ ማለት እኛ ለሰላም ብለን ነው ጽድቅን የተው ነው እንዳይሉ፣ ለጽድቅ ስትሉ ጽድቅ እንዳይጣስ፣ ጽድቅ እንዳይጠፋ፣ የእግዚአብሔር ፈቃድ እንዳይተው ስለ ጽድቅ
እስከ ስደት መድረስ አለባቸው የሚለውን ለማሳየት ነው ይላል። ስለዚህ ስለ ጽድቅ የሚሰደዱ ብፁዓን ናቸው። ለምን? መንግሥተ ሰማያት የእነርሱ ናትና። ቅዱስ ዮሐንስ አፈወርቅ በዘመነ ፕትርክናው በዘመነ ጵጵስናው አንድ ንግሥት የድሃን መሬት ቀማች። ስለዚህ ለድሃዋ ወደ ቤተ መንግሥት ሄዳ አቤት እንዳትል እንዳትጮህ የሚሰማት የለም። ምክንያቱም ንግሥቲቱ ናት የቀማቻት። ስለዚህ ወደ ሊቀ ጳጳሱ ወደ ቅዱስ ዮሐንስ አፈወርቅ ሄደችና አባቴ ሆይ ርስቴን ቀማች፣ እባክህ ፍረድልኝ አለች። የሱ ስልጣኑ ደግሞ ከመንግሥተ እግዚአብሔር መለየት ነበርና ንግሥቲቷን አወገዛት። የድሃዋን መሬት ቀምተሻልና መልሻል፣ አወገዛት። ከምዕመናን እንዳትገናኝ ብሎ አወገዛት። ሹማምንቱ መጡና አባታችን እባክህ ሰላም ይደፈርሳል አለ። ምን ይደፈርሳል? ሰላም ይጠፋል። ህዝቡ በንግሥቷ ላይ እንዳይነሳ፣ ንግሥቲቷም በህዝቡ ላይ በቀል እንዳታደርግ እባክህ ለሰላም ሲባል ተዋት። ደግሞም ክፉ ናት፣ ታዋርደሃለች፣ ለማንም አትመለስም ብለው ነገሩት። ምን አላቸው? ምን አለቻችሁ አላቸው። በእውነት ሰው ወደ ሌለበት በረሃ አስወጥቼ እሰደዋለሁ አለቻችሁ? ግድ የላችሁም፣ እግዚአብሔር ከሌለበት ቦታ አታደርሰኝም። እሰደዋለሁ ብላችሁ ከሆነ እግዚአብሔር ወደ ሌለበት ቦታ ልታደርሰኝ አትችልም። በሁሉ ቦታ ማን አለ? ከከተማ አውጥታ ወደ በረሃ ብትሰደኝ በዚህ አምላኬን አገኘዋለሁ። በረሃ ብቀጠዋለሁ አለቻችሁ? ምግብ የክርስቶስ ነው። ልብሱን እገፈዋለሁ አለቻችሁ? ልብስ የክርስቶስ ነው። ስለዚህ ምንም አታመጣም፣ ከጽድቅ ከእውነት የሚበልጥብኝ ነገር የለም አላቸው። ቅዱስ ዮሐንስ አፈወርቅ ይሄን እንዲል ያደረገው ምንድን ነው ስንል ሰላምን የሚያደርጉ ብፁዓን ናቸው ካለ በኋላ ስለ ጽድቅ የሚሰደዱ ስለምን? ስለ ጽድቅ የሚሰደዱ ንዑዳን ክቡራን ብፁዓን ናቸው አለ። ስለዚህ ምን ይላል? ስደቱን ማን አመጣብኝ ሳይሆን ስደቱ በምን ምክንያት መጣብኝ የሚለውን ክርስቲያን ማሰብ አለበት ይላል። ስደት በተለያየ መንገድ በተለያዩ አካላት በተለያየ ምክንያት ሊመጣ ይችላል። ሰው ሰርቆ እንዳይያዝ ሊሰደድ ይችላል። ኃጢአት ሰርቶ በድሎ እንዳይያዝ ሊሰደድ ይችላል። የሚሰደድ ሁሉ ብፁዕ አይደለም። ብፁዕ የሚባለው ስለ ጽድቅ የሚሰደድ ነው። ስለምን? ስለ ጽድቅ የሚሰደዱ ብፁዓን ናቸው ነው ያለው። ስለ ጽድቅ ብለው ስለ እውነት ብለው ጽድቅንም ዮሐንስ አፈወርቅ ያብራራል። ጽድቅ ማለት የወደቁትን ማንሳት ነው። ጽድቅ ማለት ለተገፉት መጮህ ነው። ጽድቅ ማለት ለሕገ እግዚአብሔር መጽናት ነው። በሃይማኖት መጽናት ነው። ጽድቅ በብዙ መልኩ ይተረገማል። ጽድቅ በአጭሩ እውነት ነው። ጽድቅ ምንድን ነው? እውነት ነው። ስለ እውነት የሚሰደዱ ማለት ነው። ስለ እውነት። ስለዚህ ስለ እውነት ሰው ሲቆም ሲጸና ምናልባት ሊደፈርስ ይችላል። ሰላሙን ሊያጣ ይችላል። ሊታወቅ ይችላል። ጠላት ሊነሳበት ይችላል። እንደ ክፉ ሊሰቀል ሊገፋ ይችላል። እና ክስ መከራ በብዙ ምክንያት ይመጣል። መከራውን ማንም ሊያደርሰው ይችላል። አላውያን ሊሆኑ ይችላሉ፣ መናፍቃን ሊሆኑ ይችላሉ፣ እንደኛው ክርስቲያኖች ሊሆኑ ይችላሉ። ለምሳሌ ቅዱስ ዮሐንስ መጥምቅን ያሳደዱት ያሰሩት አንገቱን የቆረጡት ባዕዳን አይደሉም፣ የሀገሩ ሰዎች ናቸው። ሄሮድስ ነው፣ የይሁዳ ገዢ ነው አንገቱን የቆረጠው። ነቢያትን በድንጋይ የወገሯቸው ሌሎች አይደሉም፣ የገዛ ሀገራቸው ሰዎች ናቸው። ስለዚህ መከራ ከቤተሰብ ይመጣል፣ ከወንድም ይመጣል፣ ከእህት ይመጣል፣ ከጎረቤት ይመጣል፣ ከጓደኛ ይመጣል። መከራ በተለያዩ አካላት ሊመጣ ይችላል። ቅዱስ ዮሐንስ አፈወርቅ ምንድነው የሚለው? መከራው ከየትም ሊመጣ ይችላል። ስለዚህ አንተ ማለት ያለብህ መከራውን ማን አመጣብኝ ሳይሆን መከራው በምን ምክንያት መጣብኝ። ግልጽ ነው በማለት ተረድታችሁኛል? መከራው ሲመጣ እነማን ናቸው ያመጡብኝ? አንዳንድ ጊዜ ምን እንላለን? እኔ እኮ አረማውያን ቢያደርጉት ይሄንን እንደው አይከፋኝም ነበር። እንዴት በራሴ ሰው ብሎ ተስፋ የሚቆርጥ ሰው አለ። እንዴት በቤተሰቤ፣ እንዴት በወንድሜ፣ እንዴት በእህቴ እንዲህ አይነት ችግር እንዲህ አይነት ፈተና ይገጥመኛል ብለው የሚናገሩ ሰዎች አሉ። ስለዚህ ፈተና በእውነት ምክንያት ከየትኛውም ወገን ሊመጣ ይችላል።
ስለዚህ አንድ ክርስቲያን ማለት ያለበት መጠየቅ ያለበት መከራውን እነማን አደረሱብኝ፣ ፈተናው በእነማ መጣ ሳይሆን መከራ የመጣብኝ በምን ምክንያት ነው? በእውነት ምክንያት ነው? በጽድቅ ምክንያት ነው? ወይስ በገዛ በደሌ ምክንያት ነው? ስለዚህ እዚህ ላይ ራስን ማስተካከል አለ። መከራው በምን ምክንያት እንደመጣብን ካወቅን እግዚአብሔር መከራ የሚያመጣው ሰውን በመከራው ለማጥፋት አይደለም። እየሰማችሁ ነው? እግዚአብሔር መከራ የሚያመጣው በመከራው እንድንጠፋ እንድንወድቅ ሳይሆን እግዚአብሔር በመከራው ሊጠቅመን ስለፈለገ ነው፣ ሊመልሰን ስለፈለገ ነው። ስለዚህ ጥያቄያችን ሁልጊዜ መከራውን ማን አመጣው አይደለም፣ መከራው በምን ምክንያት መጣ። በቀራንዮ ከጌታችን ጋር ሁለት ወንበዴዎች ተሰቅለው ነበር። ከማን ጋር አልኳችሁ? ከጌታችን ጋር ሁለት ወንበዴዎች በግራና በቀኝ ተሰቅለዋል። ዮሐንስ አፈወርቅ ምን አልመሰላችሁ? በቀራንዮ የተተከሉት መስቀሎች ሶስቱም መስቀሎች ናቸው። ሶስቱም ምንድን ናቸው? መስቀል ናቸው። በሶስቱም መስቀል ላይ የተሰቀሉት ጌታችንን ጨምሮ መከራው ከባድ ነበረ፣ ስቃዩ ከባድ ነበረ። ስለዚህ መስቀሉ አንድ አይነት ነው፣ መከራውም ተመሳሳይ ነው። የተሰቀሉበት መንገድ ግን ይለያያል። ክርስቶስ ስለ እውነት ነው የተሰቀለው፣ ሁለቱ ወንበዴዎች ደግሞ በኃጢአታቸው ምክንያት የተሰቀሉት። እና መከራው ሲመጣ መከራውን ማን አደረሰ? ክርስቶስንም አይሁድ ናቸው የሰቀሉት፣ እነዚያንም ወንበዴዎች የሰቀሏቸው አይሁዶች ናቸው። ስለዚህ መከራው ያደረሱት አንድ ወገን ቢሆኑ መከራው የመጣበት ምክንያት ግን ይለያያል። ክርስቶስ በእውነተኛነቱ ነው። ዓለም በውሸት ተውጣ ሁሉ በደለኞች ሆነው ብቻውን እውነትን ይዞ ስለተገኘ ተሰቀለ። ስለዚህ ይላል በቀኝ የተሰቀለ ወንበዴ ምን አለ? እኛ ስለ በደላችን ተሰቅለናል። ስለምናችን? አያችሁ፣ እነማን ናቸው የሰቀሉኝ? ወገኖቼ ናቸው፣ የማውቃቸው ሰዎች ናቸው፣ የቀድሞ ጠላቶቼ ናቸው። ምርምር ውስጥ አልገባም። እኛ የተሰቀልነው ስለ በደላችን ነው፣ እሱ ግን ያለ ኃጢአቱ ተሰቅሏል አለ። ስለዚህ እግዚአብሔር መከራ የሚያመጣብን ለምንድን ነው ብለህ ከጠየቅ መከራው የመጣብኝ በምን ምክንያት ነው? ይሄን ጠየቆ ስለ በደሌ ነው ስለ ኃጢአቴ ነው ካለ በኋላ አላቆመም። ጥያቄውን ቀጠለ። ተዘከረኒ እግዚኦ በትመጽእ በመንግሥትከ፣ አቤቱ በመንግሥት በመጣ ጊዜ አስበኝ አለ። ዛሬ ሰው መከራ ሲደርስበት በመከራው ተስፋ መቁረጥ አይደለም፣ መከራ ያደረሱበትን ሰዎች ለመበቀል ማቀድ አይደለም፣ ክፉ ነገር ማሰብ አይደለም፣ በእግዚአብሔር ላይ ተስፋ መቁረጥ አይደለም። የመጀመሪያው የክርስቲያን ጥያቄ መሆን ያለበት ይሄ ፈተና የመጣብኝ በምን ምክንያት ነው? በኃጢአቴ ምክንያት ከሆነ ወደ ንስሐ እመለሳለሁ። በበጎ ምክንያት በጽድቅ ምክንያት ከሆነ ደግሞ እግዚአብሔር ያስፈጽመኛል። ማን ያስፈጽመኛል? እግዚአብሔር ያስችለኛል። ስለዚህ ስለ ጽድቅ የሚሰደዱ ብፁዓን ናቸው። ስለምን? ስለ ጽድቅ የሚሰደዱ ጽድቅን በመያዛቸው እውነትን በመውደዳቸው ከእግዚአብሔር ጋር በመቆማቸው የሚሰደዱ መከራ የሚቀበሉ ሰዎች ብፁዓን ናቸው። ስለዚህ ሁሉም የሚሰደድ ሰው ብፁዕ አይደለም። ጽድቅን ይዞ መከራ የሚቀበል ሰው ግን ብፁዕ ነው። እና ፈተና በአንድም በሌላ መንገድ ይመጣል። ጥያቄያችን መሆን ያለበት ይሄ ፈተና ለምን መጣብኝ? በምን ምክንያት መጣብኝ? በምን ምክንያት ደረሰብኝ? ስለዚህ የመጣበትን ምንጩ ስናውቅ በእኛ ችግር ከሆነ ወደ እግዚአብሔር እንጮሃለን። ጸኒሐ ጸናዕክሙ ወደ እግዚአብሔር ሰማዕኒሁ ተመይጠኒ፣ እግዚአብሔርን ቆይቼ ደጅ ጠናሁት አንሰናከልም። ወይም በእግዚአብሔር ፈቃድ ከሆነ እግዚአብሔር ከኛ ጋር ነውና እመኒ ወርቁ ማእከለ ጽላሎተ ሞት ኢይፈርሁ ለኩይ፣ በሞትና በጨለማ መካከል እንኳን ብሄድ እግዚአብሔር ከኔ ጋር ነውና ክፉን ምን አልልም አልፈራም። ለእመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ስለዚህ ትልቁ የዚህ የመጽሐፍ ቅዱስ ቃል ዓላማ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያትን ይወርሳሉና የእነርሱ ናትና የሚለው ቃል መከራ ሲመጣብን ተስፋ መቁረጥ አይደለም፣ በእግዚአብሔር ላይ ማጉረምረም አይደለም፣ ከሃይማኖት መውጣት አይደለም። መከራ የመጣበትን ምክንያት አጥንቶ በእግዚአብሔር ፈቃድ ከሆነ በመከራው መጽናት፣ መከራውን በትዕግስት መቀበል፣ በመከራው አለመሸነፍ፣ በስደቱ አለመውጣት። በዮሐንስ ወንጌል ምዕራፍ 16
ቁጥር 1 ላይ ጌታችን ወደፊት ስለሚደርስባቸው መከራ ለሐዋርያት ከተናገረ በኋላ እንዲህ አለ ዘንተ ነገርኩክሙ ከመ ይትጣቀፉ ይህንን እንዳትሰናከሉ ነገርኳቸው አላቸው ምን እንዳትሰናከሉ ይሄንን ነገርኳቸው እንዳትሰናከሉ የሚደርስብን ስደት የሚደርስብን ወቀሳ የሚደርስብን ነቀፋ እንዳያሰናክለን ቀድሜ ነገርኳቸው አለ ምን ይያለን ነው መከራ እንደሚደርስባችሁ አስቀድሜ ከነገርኳችሁ መከራው ሲደርስ መከራው ሲያጋጥማችሁ ጌታ ነግሮን ነበረ በላችሁ የእኔን አዋቂነት እያሰባችሁ ታደንቃላችሁ ከመከራ እንደማድናችሁ አውቃችሁ ወደ እኔ ትጮሃላችሁ እንዳትሰናከሉ ነገርኳችሁ መሰናከል ማለት ምንድነው የሚለውን ዮሐንስ አፈወርቅ ሲፈታ ደግሞ ምን ይላል መሰናከል ማለት በእግዚአብሔር ላይ ተስፋ መቁረጥ ነው ሁለተኛ መሰናከል ማለት እምነትን መካር ነው ሶስተኛ መሰናከል ማለት መከራ በሚያደርሱብን ሰዎች ላይ ቂም መያዝ ነው ለበቀል መዘጋጀት ነው ይሄ መሰናከል ነው እግዚአብሔር ከመሰናከል ሁላችንን ይሰውራል ስለ ጽድቅ የሚሰደዱ ለዚያ እኮ ነው ስለኔ ሲነቅፋችሁና ሲያሳድዷችሁ ብፁዓን ናችሁ ዋጋችሁ በሰማያት ምንድነው ታላቅ ነውና ይላል ስለዚህ መከራ ይመጣል መከራ ሲመጣ የሚደርስብን መከራ ሃይማኖታችን እንዳያሳጣን ከእግዚአብሔር እንዳይለየን እግዚአብሔር ትቶኛል ረስቶኛል እኔን አይሰማኝም ወደሚል ተስፋ ወደ መቁረጥ ስሜት ሳንገባ በመከራው ጸንተን እንድንቆይ እግዚአብሔር በቸርነቱ ይርዳል እንግዲህ ዛሬ እመቤታችን ቅድስት ድንግል ማርያም በእውነት ቅዱሳን ሐዋርያት ሱባኤ ገብተው በጾም በጸሎት ተወስነው እመቤታችንን ደጅ ቢጸኑ እመቤታችንን አገኙ እመቤታችን አይተው ደስ አላቸው አመሰገኑ ዛሬም እኛ ብዙ የምንፈልገው ጉዳይ ይኖራል ያጣነው ነገር ይኖራል ብዙዎቻችን አልጋችንን ለቀን በጨም ስለ ጽድቅ የሚሰደዱ ብፁዓን ናቸው አንዱ ኢትዮጵያን መተርጎም ብለዋል ለመማር የሚሰደዱ ብፁዓን ናቸው ምን ለማለት ትምህርት ለመማር መንፈሳዊ ትምህርት ለመማር ለማወቅ ብለው የእናትና የአባታቸውን ቤት ትተው ለምነው የሚማሩ አገር ጥለው የሚማሩ ንዑዳን ክቡራን ናቸው ብፁዓን ናቸው ሁለተኛ ለማስተማር የሚሰደዱ ሌሎቹን ለማሳወቅ ለመንገር ከእግዚአብሔር ጋር ለማገናኘት ብለው የሚሰደዱ ብፁዓን ናቸው የሐዋርያት ስማቸው ሄያጅ መንገደኛ ማለት ነው ተጓዥ ማለት ነው ስለዚህ ለማስተማር የሚሄዱ መምህራን ብፁዓን ናቸው ሌላው ደግሞ በምናኔ ይሄንን ዓለም ጥለው ከከተማ ወጥተው ከሀገር ርቀው ከዘመድ ርቀው እግዚአብሔርን በምናኔ የሚፈልጉ ሰዎች እነዚህ ብፁዓን ናቸው ስለዚህ ለመማር ለማስተማር በምናኔ በብህቶና የሚሰደዱ ንዑዳን ክቡራን ናቸው ዛሬ ደግሞ ሁላችንም ከአካባቢያችን ርቀን ከቤታችን ርቀን ወደዚህ ወደ በረከት ቦታ ወደ ቅድስናው ስፍራ የነገሯትን የማታውን የማታሳድር እመቤታችን ቅድስት ድንግል ማርያም ወደሷ ግቢ ተሰደን መተናል እግዚአብሔር ስደታችን ይመልከተልን እልብላችሁ አመስግኗት በእውነት እዚህ መጥቶ የማይገኝ ምንም ነገር የለም ስለ ጽድቅ የሚሰደዱ ብፁዓን ናቸው አሁን ዛሬ ሁላችን አገራችንን መቼም ብዙዎቻችሁ ከተለያየ ሀገር የመጣችሁ አላችሁ ከገጠር ከከተማ ከሀገር ውጪ የመጣችሁ አላችሁ ወደዚህ የመጣችሁ ሁላችንም ጽድቅ ፍለጋ ነው ምን ፍለጋ ነው ጽድቅ ፍለጋ ነው በረከት ፍለጋ ነው ምክንያቱም ከእግዚአብሔር የሚገኘው እውነትን ፈልገን ነው የመጣነውና እዚህ መተን ሁላችንም ብዙ የሚያሰኝ ስራ ሰርተን ብዙ የሚያሰኝ ሃይማኖት ተገይቶብን እግዚአብሔር በመጨረሻው መንግስተ ሰማያት እንዲያወርሰን የእሱ መልካም ፈቃድ ይሁንልን ምንም ነገር አተልን መጣ እንችላለን እዚህ ከመጣን ግን በእውነት ቦታ ነውና የመጣነው እግዚአብሔር መምጣታችንን ጾማችንን ሱባኤያችንን ጸሎታችንን እንዲቀበለን የእሱ መልካም ፈቃድ ይሁንልን ስለ ጽድቅ የሚሰደዱ ብፁዓን ናቸው በሃይማኖት በተለያየ ምክንያት የመጣብንን ፈተና በእግዚአብሔር ኃይል በእግዚአብሔር ቸርነት እስከ መጨረሻው እንድንቋቋም የእሱ እርዳታ አይለየን ወዘሰ አዝለፈ ትዕግስቱ ውእቱ ይድኅን ዛሬ የጸና አይደለም የሚለው እስከ መጨረሻው የጸና እሱ ምን ይላል ይድናል እስከ መጨረሻው የጸና እሱ ይድናልና እስከ መጨረሻው በሃይማኖታችን እንደጸና እግዚአብሔር በቸርነቱ ይርዳል ስለዚህ የበረከት ቦታ ነው
የፈለግነውን የጠየቅነውን የምናጣበት ቦታ አይደለም። በሁለት ምክንያት ማለት ነው። አንደኛው እመቤታችን ቅድስት ድንግል ማርያም በሁሉም ቦታ አለች። የሌለችበት አለ? እግዚአብሔርም የሌለበት ቦታ የለም። እመቤታችን ሁሉም ቦታ ብንጠራ ትሰማለች። እግዚአብሔርም ሁሉም ቦታ ሆነ ብንለምነው ይሰማል። እዚህ ቦታ ግን የተለየ ቃል ኪዳን አለ። የቦታ ቃል ኪዳን ይባላል። የምን ቃል ኪዳን? የቦታ ቃል ኪዳን። የቦታ ቃል ኪዳን በሁለት ምክንያት ነው። የመጀመሪያው በቀደሙ ሰዎች ጸሎት፣ የቀደሙ ሰዎች ተጋድለውበት እነ አቡነ ሊባኖስ ስለጸለዩበት ስለተማጸኑበት ስለ እነሱ ብሎ እዚህ ቦታ ላይ መጥቶ ጸሎት የጸለየ የለመነ የተሳለ ደጅ የጸና ሱባኤ የገባ እግዚአብሔር በረከት እንደሚሰጥ ስለቀደሙት ሰዎች እግዚአብሔር ቃል ስለገባ ነውና ቃል ኪዳን አለው ቦታው። በእውነት ለከተማችንም ለሀገራችንም ለዓለማችንም መጽናኛ የመማፀኛ ከተማ ነው። እግዚአብሔር ይህን ቦታ ስላተረፈልን ክብር ምስጋና ይግባው። በጣም ብዙ ቅዱሳት መካናት አሉ። ለኛ በተለይ ደግሞ እዚሁ ሀገራችን ከተማችን ላይ እንዲህ አይነት የበረከት ቦታ ማግኘት ትልቅ ነገር ነው። የመጀመሪያው በቀደሙት አባቶቻችን ቃል ኪዳን፣ ሁለተኛ አሁን በሚደረገው መንፈሳዊ አገልግሎት፣ አሁን በሚሰራው ስራ፣ አሁን በሚጸለየው ጸሎት የማይታጎል ጸሎት አለ። ሁላችሁም ያው ሁሉ ጊዜ ይነገራቸዋል። ከ80 በላይ መነኮሳት አሉ እዚህ ቦታ ላይ። ከስንት በላይ አልኳችሁ? ከ80 በላይ መነኮሳት አሉ። ስለዚህ እዚህ ቦታ ላይ 80 አበው መነኮሳት ጸሎት ይጸልያሉ፣ እግዚአብሔርን ይማጸናሉ። ስለ እነሱ ጸሎት እዚህ ቦታ መጥቶ የተማጸነውን እግዚአብሔር ይሰማል። ስለዚህ የሁላችን ቋጠሮ መቼም ሱባኤው ሲያልቅ የሁላችንም ችግር አብሮ እንዲያልቅ ያጣነውን ነገር እንድናገኝ እግዚአብሔር ሁላችንም በቸርነቱ ይርዳል። ስለዚህ ይሄ ቦታ ሁላችንም እንደ አይን ብሌናችን ልንጠብቀው የሚገባ ቦታ ነው። አምላካችን እግዚአብሔር የተጀመረው ነገር ተጠናቆ የሁላችንም ውጥን ሐሳብ አልቆ እንዲያሳየን የሱ መልካም ፈቃዱ ይሁንልን። ብዙዎቻችን ብዙ ወጥነን የመጣነው ሐሳብ አለ። የግል ሐሳባችን አለ፣ የግል ችግራችን አለ፣ የግል ምኞታችን አለ። ያንን ይዘን የመጣነውን ነገር ጨርሶ እንዲልከን የሱ መልካም ፈቃዱ ይሁን። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የነርሱ ናትና። ስለዚህ ስለ ጽድቅ መሰደድ ያስፈልጋል። እና ስደታችን በምን ምክንያት መጣ? ሁላችን እዚህ ቦታ በምን ምክንያት መጣን ካል ጽድቅን ፈልገን፣ እውነትን ፈልገን፣ ምሕረትን ፈልገን፣ በረከትን ፈልገን ነውና የመጣ ነው። እግዚአብሔር መሻታችን ይሙላልን። ያስተማረን እግዚአብሔር ስሙ የተመሰገነ ይቆየን።